ዛሬ የተመደበልኝ 100 ብር ነው። በ100 ብር በምሳና በራት መካከል ምንድነው የምበላው ምን አገኛለሁ የሚለውን ነገር ፈለግ እያደረኩ ግን አንድ ነገር አግኝቻለሁ። በእርግጥ ግን 100 ብር ድረስ እንደሚወስደን አብረን ነው የምናየው። የመጀመሪያው ይዞኝ የሚሄደው የቱ ጋር ነው? ይምጣና ላሳያችሁ። ከ100 ብሩ ላይ 70 ብሬ እዚህ ጋር ነው የወደቀው። እዩት፣ እዚህ ጋር ነው የወደቀው። አሪፍ ላይ ነው የወደቀው። በነገራችን ላይ በ70 ብር እዚህ ድረስ ከሄድኩኝ ቀሪ ደግሞ ስንት ይቀረኛል? 30ው ይዞኝ የሚሄደው ጋር ከመድረሴ በፊት በዚህ 70 ብር ውስጥ ምን አለ? እርጥብ። ዋናው የምግቡ ኢንግሪዲየንት ድንች ነው። ድንች ለብዙዎቻችን ቤተሰብ ነው። እንደውም ምን ይባላል? ለድሃ ጮማው ነው ይባላል። ለዛሬ ጮማዬ ድንች ነው ማለት ነው። አንዳንድ ፋክቶች እየነገርኳችሁ ልቀጥል ስለ ድንች። የመጀመሪያው ድንች በጣም ጥንታዊ ከሚባሉ ምግቦች ነው። ከ7000 ዓመት በፊት ነው ዲስከቨሪ የተደረገው እና ሳነባ አንድ ጊዜ በጣም የገረመኝን ነገር ኢሮፕ ውስጥ መጀመሪያ ድንች ወደ ኢሮፕ ሲገባ ፈረንሳይ ሀገር ላይ የነበሩ ህዝቦች አልፈለጉትም ነበር ወይም ሊለምዱት አልፈለጉም ነበር እና ነገስታቶቻቸው ንግስቲቷና ንጉሱ በዘውዶቻቸው ላይ እና በዘንጋቸው ላይ ድንቹን እንደ ምልክትና እንደ ማጌጫ እንደ አበባም ጭምር እየተጠቀሙበት ህዝቡን አስለምደውት ነበርና ከዛም በኋላ ነው ድንች ጥዑም ምግባቸው የሆነው ማለት ነው። ደግሞ እኔ መቼም ለእናንተ ማልሆነው ነገር የለም። እንደዚህ ዝናብ እያካፋብኝ ግን ወደ ውስጥ ትኩስ ነገር ስለሆነ እየከተትኩ ያለሁት። ሌላኛውን ነገር ደግሞ ልንገራችሁ። አብዛኞቻችን የምናውቀው ሀባብ ነው አይደለ? ከፍሩት ራሱ በጣም ብዙ ውሃ ያለው የውሃው መጠን ብዙ ነው ብለን የምናስበው ማለት ነው። ነገር ግን ስለ ድንች ሳነብ ያገኘሁት ነገር ምንድነው 80% በጣም ውሃ ነው የሚይዘው እና 20% ነው ሌሎች ኒውትሪየንቶች ውስጥ ያሉት ይላል ማለት ነው። ደግሞ በአይነትና በቫራይቲ እኛ በነጩ ብቻ ነው የምናውቀው እና በጣም በከለር ራሱ ብዙ አይነት ከለር አለው። እነ ፐርፕል እነ ቀይ ብዙ አይነት ቀለሞች እንዳሉት አሁን ላይ ነው እኔም ከእናንተ እኩል ያወቅሁት። እናንተ ብታውቁት አይጎዳም ብዬ ነው። አሁን ላይ ለተለያዩ አገልግሎቶች ይጠቀሙበታል። በተለያየ ሀገር ድንችን ለብዙ አይነት ለምግብነትም ብቻ ሳይሆን ለመጠጥነትም ነው የሚውለው። አንድ 2-3 ሀገሮች እኔ እንኳን እስከማውቀው የተለያዩ አልኮል መጠጦችን ለማምረት ይጠቀሙበታል። ድንችን እንደዚህ በቅቅል መልክ ወይም ደግሞ በምግብ እንደዚህ በስሎም ብቻ ሳይሆን ደግሞ ተጠብሶም እናውቃለን። አሁን ለምደናል፣ ለተለያየ ስናክ እንጠቀምበታለን እና መጀመሪያ ግን የተገኘው ቤልጅየም ውስጥ ነው። አብዛኞቻችን የሚመስለን አሜሪካ ውስጥ ነው አይደለ? ግን ቤልጅየም ውስጥ ነው የተገኘው እና ከቤልጅየም ነው ወደ አሜሪካ ሄዶ ፍሬንች ፍራይዝ ተብሎ ታዋቂ ሆኖ አሜሪካን ውስጥ እንድናውቀው የሆነው መነሻው ቤልጅየም ነው ማለት ነው። ሌላው ደግሞ አሁን ላይ በጣም እየለመድ ነው ያለው ነገር ድንችን በጣም ለተለያየ ውበት ለመጠበቂያ እንጠቀምበታለን። እንደ ቤት ውስጥ የሚሰሩ የውበት መጠበቂያዎች፣ ማዲያት ለማጥፋት፣ ቆዳ ለመንከባከብ ምናምን እንጠቀምበታለን። ነገር ግን በሕክምና ራሱ ይረዳል ተብሎ የታመነበት ድንች የተለያዩ ቁስሎችን እና ኢንፍላሜሽኖችን ለማከም በጣም ይጠቀሙበታል አሁንም ድረስ በባህላዊ መንገድ ማለት ነው። ሌላው ግን በጣም ቢያውቁት አይጎዳም ወይም ማወቅ አለባቸው ብዬ ያሰብኩትን ነገር ልንገራችሁ። ድንች ላዩ ላይ ስታዩት አረንጓዴ ከሆነ ወይም አረንጓዴ ከለር ያለው ድንች ከሆነ በጣም ለጤና የማይጠቅምና ቶክሲክ የሆነ ነገር ነው እና በተለይ ደግሞ ለልጆቻችሁ እናንተም ጨምራችሁ እንዳትበሉት መጀመሪያ ከለሩን ገልበጥ አድርጎ ማየት ያስፈልጋል። ብታውቁት አይጎዳም። ግን ወደ ዋናው ወደ ተነሳውበት እርጥቤ ስመለስ አሁን ቤታችን ብዙዎቻችን የሚገኘው ድንች ነው። በዕለት የምንጠቀምበት ነገር ነው እና መነሻው ግን የት ነው ብለን ስንጠይቅ በርካሽ የት እንደምታገኙ ላሳያችሁ። መጀመሪያ እርጥቤ ልጨርስና አብረን እንሄዳለን። እንዳልኳችሁ ድንች በርካሽ የሚሸጥበት ቦታ ነው ይዣችሁ የምሄደው። ኪሎ ደግሞ ስንት ነው ገምቱ እስኪ? 20 ብር፣ 20 የኢትዮጵያ ብር። በማዳበሪያ ነው ጭነን የምንመጣው። እንሂድ። እንዴት ነህ? ሰላም ነው። ሰላም ነው አለን። እዚህ ገርጂ ገበያ ድንች አሪፍ ነው ተብዬ ነው የመጣሁት። ድንች እንዴት ነው አንተ ጋር? እዚህ ቆንጆ ድንች ነው እንደምታየው። የአፕል የሆነ ድንች አለ። አፕል የሆነ ድንች? አዎ፣ ይሄ አይሹ ነው። ለየት ያለ ድንች ነው። ለቺፕስ ለምን ቀይ የሚያምር ለቺፕስ የሚሆን ድንች ለሁሉም ይሆናል። አዎ፣ ከስተመሮች በጣም የሚፈልጉት ድንች ነው። ሲታይ እንደዛ ይመስላል። መልኩ ራሱ ያምራል። አዎ፣ በጣም ቀይ ድንች ነው። ያይሽ ነው። ሙሉ ማዳበሪያ ነው የሚሸጠው። ይሄ ማከፋፈያ ነው። ድንች አሪፍ ነው የተባለው ለምንድን ነው እዚህ ገርጂ ላይ? ድንች አብዛኛው ይሄ ሙሉ ከማሳ ነው የሚመጣው። ጥራት ያለው ነገር ነው። ለከስተመር የሚሆን ነገር ነው እዚህ የሚመጣው። እኛ በጣም ደስ የሚለን ምን እንደሆነ ታውቃለህ? ዋጋው ስንት ነው? ዋጋው ይሄ ቅናሽ ነው። ዋጋው እዚህ በመጣብ ነው የሚሸጠው። ይሄ በ20 ብር ነው ዋጋው። 20 ብር ነው። አዎ፣ በጣም ደስ ይላል። ይሄ ሙሉ ማዳበሪያ በ20 ብር። ለወጥም ለቺፕስም ለሁሉ ነገር የሚሆን ድንች በ20 ብር። በ20 ብር። አዎ፣ ይሄ ለሁሉም ነገር ነው።
ዋጋው 20 ብር ከሆነ እንግዲህ ስንት ኪሎ ነው የምትመዝንልኝ? እዚህ ገርጂ ላይ በጣም በተለየ ዋጋ ርካሽ ነው ድንች። በዛ ላይ ደግሞ አሪፍ ድንች አለ ተብሎ ነው ተጠቆም የመጣሁት። ስለዚህ ስንት ኪሎ ትሰጠኛለህ? ስንት ይዤ ልሂድ? እና ማዳበሪያውን ይዤ ልሂድ? በማዳበሪያና በእንትን ሲሆን ልዩነት አለው? ልዩነት አለው። ሙሉ ማዳበሪያ ሲሆንና በችርቻሮ ሂሳብ ሲሆን የተወሰነ ልዩነት አለ። ይሄ ማከፋፈያ ስለሆነ ሙሉ ማዳበሪያ በኩንታሉ ነው የሚሸጠው። በዛ 20 ብር ነው። በችርቻሮ ሂሳብ ደግሞ 25 ብር እስከ 30 ብር ድረስ ነው የሚሸጠው። ኦኬ። ስለዚህ መዝንልኝ። በዛሬው ገበያ በገርጂ ሮባ ዳቦ አካባቢ ያለ ገበያ ውስጥ ድንች 20 ብር ነው የሚሸጠው። ብታውቁት አይጎዳም። ከፈለጋችሁም አለ ለማለት ነው።